ሰላም የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ይህ አዲስ ሚዲያ ኔትወርክ ከአዲስ አበባ ፍትህ ቢሮ ጋር በመተባበር ወደ እናንተ የሚያቀርቡት የህግ ጉዳይ ፕሮግራማችን ነው። በዛሬው ዝግጅታችን የተያዙ ሰዎችን መብት እንዳስሳለን። በዚህ ጉዳይ ላይ ማብራሪያ የሚሰጡን በአዲስ ከተማ ክፍለ ከተማ ፍትህ ጽሕፈት ቤት አቃቢ ህግ ደርብ ምሳዬ ናቸው። እንግዳችን እንኳን ወደ ስቱዲዮአችን ደህና መጡ። እንኳን ደህና ቆያችሁ። እሺ እንግዲህ የጉዳያችንን ሁሉ ጊዜ ማለት ማብራሪያ ከመስጠታችን በፊት የተለያዩ የህብረተሰብ ክፍሎች በመናነሳው ጉዳይ ላይ ያላቸውን ግንዛቤና አስተያየት አንስተን ወደ ማብራሪያችን እንመለሳለን። ስለዚህ እሱን በቅድሚያ እንከታተል ማለት ነው። ሰው ተያዘ ወይም በህግ ጥላ ስር ዋለ ማለት በሆነ ጉዳይ ተጠርጥሮ ያ በዛ ጉዳይ ወንጀለኛ ነው አይደለም የሚለው እስከሚጣራ ድረስ በህግ ማቀፍ ውስጥ ይቆያሉ። ያው አጥፍቶ ያጠፉት ሰዎች በህግ እንዲቀጡ ይያዛሉ። ተያዘ የሚባለው የሆነ ወንጀል ሲሰራ ነው አይደለ? የሆነ ወንጀል ሲሰራ ነው እንጂ ሰው ዝም ብሎ ከመሬት ላይ ወይንም ደግሞ ምንም ነገር ሳያደርግ ፖሊሶች ይዘውት ላይ አይችሉ። ተጠርጣሪ ሆነ ማለት ያው በሆነ ነገር ትክክል ባልሆነ ወይም ደግሞ ከህግ ውጪ በሆነ ነገር ተጠርጥሮ በህግ ጥላ ስር ዋለ ማለት ነው። ተያዘ ከህግ ውጪ ነገር ሲያደርጉ ተያዙ እንላለን። ህግ ጥላ ስር ናቸው ከተባለ የሆነ ችግር አለ ወይም እነሱ ላይ ደረሰ ወይም እነሱ ያደረሱት ነገር በዛ መሰረት ያው ወደ ህግ ቀርቦ የነሱም ችግር ወይም ያደረሱትም ችግር እንዲፈታ ነው እንግዲህ የሚሰማኝ። ሰዎች በምን ምክንያት ሊያዙ ይችላል የሚለው ጉዳይ ላይ ሐሳብ ሰጥተውን ከዛ ወደ ጠየቅነው ጥያቄና ወደሱ ማብራሪያ እንገባለን። በኢፌዴሪ ህገ መንግስት በአንቀጽ 19 ላይ ሰዎች በምን ምክንያት እንደሚያዙ ለመግለጽ ሞክሯል ማለት ነው። ሰዎች በምን ምክንያት ነው የሚያዙት የሚለውን እንዲያጠቃላይ የተያዙ ሰዎች ማለት ምን ማለት ነው የሚለውን በአንድ ማብራራት ይቻላል ማለት ነው። ስለዚህ የተያዙ ሰዎች ማለት የወንጀል ድርጊት ፈጽመዋል ተብለው ተጠርጥረው በፖሊስ ወይንም ሌላ ስልጣን ባለው አካል በነጻነት የመንቀሳቀስ መብታቸው የተገደበባቸው ግለሰቦች ማለት ናቸው። ስለዚህ ምክንያቱ ምንድነው የሚለው የወንጀል ድርጊት ፈጽመዋል ተብለው በመጠርጠራቸው ምክንያት ነው። ስለዚህ በማን የተያዙት የሚባለው በህግ አግባብ በፖሊስ ወይንም በህግ የማያስልጣን በተሰጠው አካል የሚያዙ ግለሰቦች ናቸው። ስለዚህ ምክንያቱ ምንድነው የሚለው የወንጀል ድርጊት ፈጽመዋል ተብለው በመጠርጠራቸው ምክንያት ነው ማለት ነው። ስልጣን ባለው አካል እንግዲህ ፖሊስ አንዱ ነው። የትኞቹ አካላት ሊይዙ ይችላሉ? ፖሊስ በዋነኝነት የማያስልጣን ሲኖረው እንደዚሁም በህግ አግባብ ለተለያዩ ሰዎች የማያስልጣን ይሰጣል። ለምሳሌ የእጅ ተፈንጂ ወንጀል በቀላል እስራት ቢያንስ የ3 ወር የሚያስቀጣ ከሆነ ማንኛውም ዜጋ ያን የወንጀል ድርጊት ሲፈጽም ያየውን ሰው ይዞ ወደ ፍትህ የማቅረብ መብት አለው ማለት ነው። ስለዚህ ዜጎች ራሱ የእጅ ከፈንጂ ወንጀል በሚሰራበት ጊዜ የመያዝ መብት እንዳላቸው ይዘው ደግሞ ወዲያውኑ ለፖሊስ የማስረከብ መብት እንዳላቸው እንዲሁም ደግሞ በተለያዩ ህጎች የመያዝ መብት ሊሰጥ ይችላል። ስለዚህ ከህጎቹ በተለያየ አሁን ለምሳሌ የሙስና ወንጀልን ብናይ ሙስና ወንጀል ላይ ሜቢ ኃላፊው የመያዝ በአዋጅ ውስጥ መብት ከተሰጠው ኃላፊው ያንን ሰራተኛ ሙስና ሲሰራ የነበረውን ሰራተኛ ይዞ ወደ ፍትህ ሊያቀርብ ይችላል ማለት ነው። ስለዚህ በህግ ነው። ፖሊስም ቢሆን የመያዝ ስልጣን አለው ስንል በወንጀል ስነ ስርዓት ህጉ ላይ ስለተቀመጠ ነው በድንጋጌ። መያዝ ማለት ከየት ጀምሮ የት ጋር ነው የሚያበቃው? አንድ ሰው ተያዘ የምንለው የወንጀል ድርጊት ፈጽሟል ተብሎ ተጠርጥሮ ከተያዘበት ሰዓት ጀምሮ ፖሊስ ጣቢያ ውስጥ 48 ሰዓት ይቆያል። በዛ በፖሊስ ጣቢያ ውስጥ ባለበት ሰዓት ውስጥ ተያዘ ነው የምንለው ማለት ነው። ከዛ በኋላ 48 ሰዓት ከሞላ በኋላ ወደ ማረፊያ ቤት መቆየት አለበት የለበትም የሚለውን የሚወስነው ማን ነው? ፍርድ ቤት ነው በጽሁፍ የሚወስነው ማለት ነው። ስለዚህ ተያዘ የምንለው
ከተያዘበት ሰዓት ጀምሮ ፖሊስ ጣቢያ ያለበት ጊዜ ነው። ከዛ በኋላ ደግሞ ማቆያ ቤት ነው የምንለው። ማቆያ የሚባለው ፍርድ ቤቱ በተለያየ ምክንያት ግለሰቡ ማቆያ ቤት መኖር አለበት ፍርድ እስከሚሰጥ ድረስ ብሎ እስካሰበ ድረስ። ከዛ በኋላ ደግሞ ያለው ምንድነው የሚባለው ማረፊያ ቤት፣ ፖሊስ ጣቢያ፣ ማረፊያ ቤት፣ ማረሚያ ቤት ብለን በሶስት እንከፋፈላቸዋለን ማለት ነው። ስለዚህ የመያዝ ዓላማው ማለት ምንድነው ማለት ነው? ከተለያዩ ወንጀሎች ጋር በተገናኘ የጥርጣሬ ዓላማ ከስህተታቸው እንዲማሩ ነው። ጣሪ መሆን ወንጀለኛ መሆን አይደለም። በእርግጥ ግን ያ ሰው ግን ወንጀለኛ ከሆነ በሕግ ጥላ ስር ያርፋል፣ ካልሆነ ግን ያው ይለቀቃል ማለት ነው። ዓላማው ጥሩ ነገር ሰርተን ያው ትውልዱን ጥሩ ነገር የማቅሰም ነገር ይዘን ነው። ዓላማው እንግዲህ እኔ እንደሚታየኝ ሀገሪቷ ላይ ፍትህ እንዲሰፍን ነው። ዓላማውን በሚመለከት የተለያዩ የተነሱ ነገሮች አሉ። እንግዲህ ምንድነው ሰላም እንዲሰፍን ትውልድን ለመቅረጽ እንዲህ የሚሉ ነገሮች አሉና ለመሆኑ የሰዎች የመያዝ ዋና ዓላማ ምንድነው? የወንጀል ሕግ ዋና ዓላማው ምንድነው? የሀገርን የህዝብን የኗሪውን ማህበረሰብ ሰላም ደህንነትና ጥቅም ማስጠበቅ ነው። ስለዚህ ይህንን ወንጀል የሰሩን ግለሰቦች ወንጀል ካልሰራው ግለሰብ ጋር ለይቶ ማስቀመጥ ያስፈልጋል ማለት ነው። ስለዚህ እነዚህ የወንጀል ድርጊት ፈጽመዋል ተብሎ የተጠረጠሩ ግለሰቦች ከማህበረሰቡ ወደ ፖሊስ ጣቢያ ለብቻቸው መግባት አለባቸው ማለት ነው። ምክንያቱም ሰላምና ደህንነትን ለማረጋገጥ ሲባል ማለት ነው። ከዚህ በተጨማሪ የተለያዩ ዓላማዎች ሊኖሩት ይችላል። ለምሳሌ ከማስረጃ አንፃር ስናይ ይህ የወንጀል ድርጊት ፈጽሟል ተብሎ የተጠረጠረው ግለሰብ ወደ ፖሊስ ጣቢያ የማይገባ ከሆነ ሜቢ በማስረጃ ህግ ላይ ጉዳት ሊያደርስ ይችላል። ለምሳሌ ማስረጃዎችን በማባበል በማስፈራራት ትክክለኛ ማስረጃ ለፍርድ ቤት እንዳይናገሩ ሊያስፈራራቸው ሊዝትባቸው መደለያ በማድረግ የማስረጃ ህግ ላይ ጉዳት ሊያደርስ ይችላል። ይሄ ዋነኛው ምክንያት ነው ማለት ነው። ስለዚህ ለምሳሌ ይሄ ብቻ ሳይሆን አንዳንድ የወንጀል ድርጊት ፈጻሚ ግለሰቦች ወንጀለኛ እንዳይባሉ ሜቢ የቃል ምስክር የሚሆኑ ግለሰቦችን ላይ ጥቃት የማድረስ እስከ ግድያ ድረስ ገሎ ማስረጃውን ለመደበቅ ማስረጃ ለማጥፋት ሊሰሩ ስለሚችሉ እነሱን ወደ ፖሊስ ጣቢያ ማስገባት ያስፈልጋል። ከዛ በኋላ ደግሞ በፍርድ ቤት ውሳኔ ወደ ማቆያ ቤት እንዲኖሩ ዋነኛው ዓላማ ነው። ስለዚህ ምንድነው ከማስረጃ ህግ አንፃር ያንዱ ነው። ሌላኛው ዓላማ ደግሞ የወንጀል ድርጊት ፈጻሚውን ተጠርጣሪ ደህንነት ማስጠበቅ ነው። ይህ ስንል ለምሳሌ አንዳንድ ወንጀል የፈጸሙ ግለሰቦች በማህበረሰቡ ይገለላሉ። መገለል ብቻ ሳይሆን በራሳቸው ላይ ጥቃት ሊደርስባቸው ስለሚችል እነዚህን ግለሰቦች ከማህበረሰቡ ነጥለን ወደ ፖሊስ ጣቢያ ካስገባናቸው በራሳቸው ላይ በአካላቸው ላይ ጉዳት አይደርስባቸው ማለት ነው። ይሄ ሌላኛው ዓላማ ነው። የተያዙ ሰዎች ምን መብት አላቸው? ወደ ፍርድ ቤት የመቅረብ ሰብአዊ መብታቸው የመጠበቅ መብት አላቸው። ሕግ አካል ላይ ሲደርስ መብት ይኖራቸዋል። ግን ሕግ ቦታ ሲደርሱ ድረስ ትንሽ የመገላታት ሁኔታ ይኖራል። በምን እንደታሰረ የመጠየቅ መብት አለው። ኦኬ እሺ። ወንጀል ሆኖ እንኳን ከተገኘበት ወይንም እሱ ደግሞ ወንጀል ሰርቶ ከተገኘ በጥርጣሬ አይደል የተወሰነ የነሱ ጥርጣሬ እውነት ሆኖ ወንጀል እንኳን ሆኖ ከተገኘ ጠበቃ የማቀብ መብት አለው። የመብላት፣ የመጠጣት፣ የማረፍ መብቶች ይኖሩታል። ያው አይወጣም ከሕግ ጥላ ስር እስከሆነ ድረስ ከቤተሰቦቹ ጋር መነጋገር ይችላል። ያው የመናገር መብት ፍላጎታቸው የመናገርና ያልተስማማቸው ነገር ማለት ኮሜንት የማቅረብ እንትን አላቸው የመግለጽ ቤተሰቦቻቸውን ሊጠይቋቸው ሲመጡ የማስገባቱን ሁሉ እንትን የማለት መብታቸውን ፈረድባቸው ድረስ አንደኛ ሰዎቹ ወንጀለኛ አይባሉ። በህግ አያያዝ፣ በደንብ አያያዝ፣ በሰብአዊ አያያዝ መያዝ አለባቸው። እንግዲህ እዚህ ጋር አስተያየት ሰጪዎቹ የተለያየ ሀሳብ አንስተዋል። የመብላት፣ የመጠየቅ፣ የመናገር፣ የተያዙበትን ምክንያት የማወቅ እንዲህ የሚሉ ነገሮች አንስተዋል። እሱንም አይተዋልና እንደው የተያዙ ሰዎች ምን መብት አላቸው? ስለተያዙ ሰዎች ስንል ምንድነው በነጻነት የመንቀሳቀስ መብታቸው የተገደበባቸው ሰዎች ናቸው። ይሁን እንጂ
በነጻነት የመንቀሳቀስ መብታቸው ቢገደቡ እንኳን ሌላ የማይነኩ የማይገደቡ መብቶች አሏቸው። ለምሳሌ እያንዳንዳቸውን ስናይ አሁን ዩዲኤችአር ላይ አንቀጽ 9 ላይ ማንኛውም ሰው በዘፈቀደ ያለመያዝ ወይንም ያለመታሰር መብት እንዳለው አስቀምጧል። አይሲሲፒአር ላይ አንቀጽ 9 ላይ በዝርዝር ስለተያዙ ሰዎች መብት እስከ ንዑስ አንቀጽ 5 ድረስ አስቀምጧል። ያንኑ ደግሞ በኢፌዴሪ ህገ መንግስት አንቀጽ 19 በተለያዩ ድንጋጌዎችም ሊሆን ይችላል እውቅና ሰጥቷል። እነዚህ እንግዲህ በሂራርኪ ወይንም በህግ እርከን ደረጃ ስናይ የተለያዩ ዓለም አቀፍ የሰብአዊ ስምምነት ሰነዶች የፈረማቸው አለ፣ ህገ መንግስቱ አለ። ህግ አውጪው የወንጀል ስነ ስርዓት ህግ ያወጣል። ሲያወጣ እነዚህን የሰብአዊ መብት ስምምነት ሰነዶች ላይ የተቀመጡ እውቅና የተሰጣቸው መብቶች ግን ባልጣሰ መልኩ ማውጣት አለበት። ስለዚህ የወንጀል ስነ ስርዓት ህጋችንም ላይ ስለተያዙ ሰዎች መብት በደንብ አድርጎ አብራርቶ አስቀምጧል። ከህግ ውጭ ሰዎች ቢያዙ መፍትሄው ምንድነው? መብቱን ለማስጠበቅ ያው ያሉት ቤተሰብ አቅራቢያ ያሉት ቤተሰቦች መብቱን ለማስጠበቅ መጣር አለባቸው ማለት ነው። ወደሚመለከተው አካል ከዚህ ጋር በተገናኘ የኢትዮጵያ ሰብአዊ መብት ኮሚሽን ሊኖር ይችላል። ብዙ ስለዚህ ጉዳይ የሚከታተሉ መንግስታዊ ተቋማት ላይ ሪፖርት ማድረስ ወንጀለኛ ነው ተብሎ መጥራት ተሰጥቶ ሲያዝ ነው እንጂ ሌላ ዝም ብሎ ከመንገድ ላይ ተጎትቶ መታሰር ህጋዊ አይደለም። በእርግጥ እዛ ውስጥ ሆነ ምንም ልታረግ አይችልም። ለዋናው አካል ለህግ አስፈጻሚ አካል ለህግ አስፈጻሚዎች ያው ለበላይ አካል ማለት ነው። ከህግ ውጭ በህግ አግባብ ካልተያዘ ህግ በሚፈቅደው መንገድ ካልተያዘ ራሱ ያዥው ማን ነው? ዛት ራሱ ቫዮሌሽን ያኛው ራሱ ህግን ማዛባት ነው። ሰዎች መያዝ ያለባቸው በህግ አግባብ ነው። ወይም ዜጎች በፖሊስ ወይም ስልጣን በተሰጠው አካል ከህግ ውጭ ቢያዙ መፍትሄው ምንድነው? መመሪያው ምንድነው? በዘፈቀደ ተይዘው ሜቢ ፖሊስ ጣቢያ ሊገኙ ይችላሉ። በዚህ ሰዓት መፍትሄያቸው ምንድነው? ወደፊት የምናየው ቢሆንም የአካል ነጻነት ይረጋገጥልኝ አቤቱታ ለፍርድ ቤት መጠየቅ ይችላል። ወይንም ሀበስ ኮርፖስ ይባላል። የአካል ነጻነታችን ይረጋገጥ ብለው የመጠየቅ የመጀመሪያ መብታቸው ነው። ሁለተኛ መብታቸው ደግሞ በዘፈቀደ ተይዘው ጉዳት ከደረሰባቸው የጉዳት ካሳ የመጠየቅ መብት አላቸው። ይህንን ደግሞ በኢንተርናሽናል ኮንቬንሽን ኦን ሲቪል ፖለቲካል ራይትስ አንቀጽ 9 ላይ አስቀምጦታል። ካሳ የመጠየቅ መብት ጉዳት የደረሰበት በዘፈቀደ የተያዘ ሰው ካሳ የመጠየቅ መብት አለው። በዚህ በተጨማሪ ደግሞ ፖሊስ ሰዎችን ሲይዝ የወንጀል ስነ ስርዓቱን ባልጣሰ መልኩ እንዲይዝ ህጉ አስቀምጧል። ያንን ህግ ጥሶ ግን በዘፈቀደ የሚይዝ ከሆነ አስተዳደራዊ እርምጃ አለው። ያ አስተዳደራዊ እርምጃ እስከ መባረር ድረስ ሊያደርሰው ይችላል ማለት ነው። ሌላኛው የሚነሳው የተያዙ ሰዎች ያለመናገር መብት እንዳላቸው ይታወቃልና የሚሰጡት ቃል ለፍርድ ቤት ሊቀርብ እንደሚችል ማስጠንቀቂያ ባይሰጣቸው ምን ውጤት ሊኖረው ይችላል? በተያዙ ጊዜ ፖሊስ ስለቀረበባቸው አቤቱታ ወይንም ጥቆማ ላይ ማብራሪያ እንዲሰጡ ሊጠይቃቸው ይችላል። ስለዚህ እዛ ፕሮሲጀር ላይ እነሱ ዝም ማለት መብት አላቸው ወይንም ያለመናገር መብት አላቸው። በዚህን ጊዜ አሁን ሊናገሩም ከፈለጉ ፖሊስ ሁለት አይነት ግዴታዎች አሉበት። ቃል ከተጠርጣሪው በሚይዝበት ጊዜ ሁለት ነገሮችን ማሟላት አለበት። የመጀመሪያው የቃል ማስረጃውን በሚይዝበት ጊዜ ያለመናገር ወይንም ዝም ማለት መብት አላችሁ ብሎ ያሰፍራል፣ ይነግራቸዋል። ዝም ማለት መብት አላችሁ ብሎ ይነግራቸዋል። ሁለተኛ በነፃ በፈቃዳችሁ የምትናገሩት የቃል ማስረጃ ካለ ግን ይህንን ማስረጃ እንደ ማስረጃ ፍርድ ቤት ጋር እናቀርበዋለን ብሎ ማስጠንቀቂያ መስጠት አለበት። በነገራችን ላይ ይህ መብት ሚራንዳ ዋርኒንግ ይባላል። አሜሪካ ሌጋል ሲስተም የመጣ ነው። ማስጠንቀቂያ መስጠት አለበት። ያለመናገር ዝም ማለት መብት አላችሁ ካላላቸው ፖሊስ ሜቢ ፖሊስን ኋላ ላይ ፍርድ ቤት ላይ ዝቶብና አስፈራርቶን ነው እንደዚህ አድርጎን ነው የሚል ክርክር ስለሚነሳ ፖሊስ እንደዚህ አይነት ክርክር ፍርድ ቤት ጋር እንዳይነሳ ዝም ማለት ያለመናገር መብት አላችሁ ፕላስ ቱዛት የምትናገሩት የቃል ማስረጃ ካለ ግን ፍርድ ቤት ጋር እንደ ማስረጃ እናቀርበዋለን ብሎ ሁለቱንም በሚገባቸው በሚረዱት ቋንቋ ማስረዳት አለበት፣ መናገር አለበት። ይህንን መናገሩ ደግሞ የሚቀበለው የቃል ማስረጃ ሰነድ ላይ መጻፍ አለበት ማለት ነው። ይህንን ስርዓት ካልተከተለ ግን ኋላ ፍርድ ቤት ከማስረጃ ህግ አንጻር ስናየው ውድቅ ነው የሚያደርገው። መናገሩን የሚያረጋግጠው
በምን መልኩ ነው? ከመጀመሪያውኑ የቃል ማስረጃ የሚቀበልበት ወረቀት ላይ ይህንን መብት ይህንን ግዴታ መወጣቱን ዝም ማለት መብት አላችሁ ብያለሁ፣ ያለመናገር መብት አላችሁ፣ የምትናገር ከሆነ ግን እንደ ማስረጃ ፍርድ ቤት ጋር ይቀርባል ብሎ አስምሯል። መጻፍ አለበት አንድ ማለት ነው። ግን በራሱ ሊጽፈው ስለሚችል እዚህ ላይ ምንድነው የራሱ ክርክር አለው። ክርክሩ ምንድነው ይህንም ግዴታ ፖሊስ ተወጥቷል አልተወጣውም የሚለውን ፍርድ ቤት ጋር ሲመጣ የማስረዳት ሸክሙ ማን ላይ ነው የሚሆነው? አቃቤ ሕግ ላይ ነው የሚሆነው። ሲያዙ ብዙ ጊዜ ከጠበቆቻቸው ወይም ደግሞ ከአቃቤ ሕግም ሊሆን ይችላል። አቃቤ ሕግ በህጋዊ መንገድ ወይም በመንግስት አሰራር ከተመደበላቸው ከነሱ ጋር ከመማከራቸው በፊት ቃል መስጠት ምን ያክል ተገቢ ነው ብላ ያስባሉ? ወንጀል ድርጊት ፈጽሟል ተብሎ የተጠረጠረው ግለሰብ ወደ ፖሊስ ጣቢያ ሲመጣ ተጠርጣሪውን ሲጠይቀው ሜቢ ለፍትህ ሌላ በቂ ሀሪፍ የሆነ ማስረጃ ያለበትን ዳይሬክሽን ሊጠቁመው ስለሚችል መጠየቅ አለበት። ይህን የሚጠይቀው እኮ ሜቢ የፖሊስ ምርመራ ውጤት አለ አይደል? የፖሊስ ምርመራ ውጤቱ ያስከስሳል አያስከስስም የሚለውን ለማጣራት አንዱ ማስረጃ የሚገኘው ከተጠርጣሪው በነፃ ፈቃዱ ከሚሰጠው ነው። በነፃ ከሰጠው በኋላ ሜቢ ፖሊስም አይ ይሄ ሰው እውነትም የወንጀል ድርጊት አልፈጸመም ብሎ የሚያምን ከሆነ አቃቤ ሕግ የማያስከስስ ነው ብሎ ይተዋል ማለት ነው። ምክንያቱም ወንጀለኛ ለማስባል በቂ ኤቪደንስ ማስረጃ ካላለ ላይከስ ስለሚችል ማለት ነው። ይህን ወንጀል መፈጸሙን ወይም መስራትን ወይም ደግሞ ከሌሎች ጋር ሆነህ ማየት ግን እንደዚህ የመሳሰሉ ነገሮችን ለፍትህ እርዳታ ወይም ፍትህ በትክክል መሬት ላይ ለማውረድ የምታገዝ ከሆነ እስርህ ሊቃለል ይችላል ወይም በነፃ ልትለቀቅ ትችላለህ የሚል ከሆነ እንግዲህ ይሄም እንደ ማባበል አይቆጠርም ወይ? በማባበልም በዛቻም የሚያገኘው ማስረጃ ተመሳሳይ ነው። ነገር ግን ተጠርጣሪ በገዛ በራሱ ፈቃድ የቃል ማስረጃ ሰጥቶ ያ የቃል ማስረጃ በእውነትም ወንጀለኛ የሚያደርገው ከሆነ በኢፌዴሪ ወንጀል ሕግ አዋጅ ቁጥር 414 ዝባር 1997 ላይ ወንጀሉን ማመኑ አንድ የወንጀል ማቅለያ ምክንያት ነው። ወንጀሉን ያቀልለታል። በምን ያህል ሰዓት ውስጥ ፍርድ ቤት መቅረብ አለባቸው? በ24 ሰዓት ቢያንስ ሳምንት ባልሞላ ውስጥ ለፍርድ መቅረብ አለበት ብዬ አስባለሁ። አንድ ሰው እንግዲህ ተጠርጥሮ ከተያዘ በ24 ሰዓት ውስጥ ፍርድ ቤት መቅረብ አለበት የሚል እሳቤ አለኝ። በ7 ቀን አካባቢ በ3 ቀን በ24 ሰዓት ወደ ህግ መቅረብ አለባቸው። ቢገፋ ብል በ48 ሰዓት ወደ ፍትህ ወደ ህግ መቅረብ አለባቸው። አንድ በህግ በተሰጠው ስልጣን የተያዙ ሰው ወይም ዜጎች በምን ያህል ጊዜ ውስጥ ፍርድ ቤት መቅረብ አለባቸው? ህጉ ምን ያስቀምጣል? ህገ መንግስት አንቀጽ 19 ላይ በግልጽ የተያዙ ሰዎች በስንት ሰዓት መቅረብ እንዳለባቸው አስቀምጧል። በስንት ነው የሚለው? በ48 ሰዓት ውስጥ ወደ ፍርድ ቤት የማቅረብ ግዴታ አለበት ፖሊስ። የፖሊስ ላይ ግዴታ ሲጥል ተጠርጣሪው ወይንም የተያዘው ግለሰብ ጋር ግን መብት ነው ማለት ነው። በ48 ሰዓት ውስጥ ወደ ፍርድ ቤት የመቅረብ መብት አላቸው። በ48 ሰዓት ውስጥ በተያዙ በ48 ሰዓት ውስጥ ማለት ነው። ምሳሌ አንድ ሰው አርብ ከሰዓት እንደዚህ ቢያዝ እሁድና ቅዳሜ ያው ፍርድ ቤቶች እንትን አይሉም አይሰሩም እና በዚህ ሰዓት ውስጥ ፖሊስ ለማቅረብ ይችላል። ተለምዶ አርብ የገባ ሰው ሰኞ ነው የሚወጣው እየተባለ ነው ፕራክቲሱ ማለት ነው። ያለው ተግባራዊ ሁኔታ አርብ የገባ ሰው ሰኞ ነው የሚወጣ ወይንም ሰኞ ይወጣል ሳይሆን ሰኞ ወደ ፍርድ ቤት ጋር ይቀርባል። ምክንያቱም ፍርድ ቤት እሁድ ቅዳሜ አይሰራም ካላንደር ስለሆነ ምንም ማድረግ አይቻልም ማለት ነው። ሜቢ ግን የዲሞክራሲው የሚሰለጥን ከሆነ ሜቢ ለብቻው በ48 ሰዓት ውስጥ ወደ ፍርድ ቤት የመቅረብ መብትን ለማረጋገጥ ሲባል ልዩ ችሎት እሁድ ቅዳሜን የሚሰራ ችሎት ሊቋቋም ይችላል እንጂ እስካሁን ባለው ፕራክቲስ ሰኞ ነው ወደ ፍርድ ቤት የሚቀርቡት። ስለዚህ ህጉ እንደዛ ቢልም ክፍተት ግን በአተገባበር ደረጃ ችግር አለ ማለት ነው። እንደው ሌላኛው ነገር እዚሁ ላይ ባያቀርበውስ ፖሊስ ወይም ደግሞ ስልጣን የተሰጠው ሌላ አካል ፍርድ ቤት ባያቀርበው ምን ባለ ማለት የተያዘው ሰው
መብቱን ለማስከበር ምን ሂደቶችን ማካሄድ አለበት? የራሱ ህጋዊ መፍትሄዎች አሉ። አንደኛው እና ዋነኛው መፍትሄ ምንድነው? የአካል ነጻነት ይረጋገጥልኝ አቤቱታ ለፍርድ ቤት ማቅረብ ይችላል ማለት ነው። ሀበስ ኮርፖስ ይባላል። የአካሌን ነጻነት ይረጋገጥልኝ ብሎ ለፍርድ ቤት። ነገር ግን እዚህ ዋና ጥያቄ የሚሆነው ፖሊስ ጣቢያ ያለ ግለሰብ እንዴት በየትኛው መንገድ ነው ፍርድ ቤት ጋር የሚሄደው የሚል ጥያቄ ሊነሳ ይችላል። እዚህ ላይ ምንድነው ማንኛውም ጉዳዩ ይመለከተኛል የሚል ሰው አቤቱታውን ፍርድ ቤት ጋር ሊጠይቅለት ይችላል ማለት ነው። ይህንን ስንል አሁን ለምሳሌ ማንኛውም ዜጋ አንድ ግለሰብ ከህገ መንግስቱን በተጻረረ ወይ ነው አይደል ከ48 ሰዓት ውስጥ ያላቀረበው ይህ ሲሆን ማንኛውም ዜጋ በኢፌዴሪ ህገ መንግስት አንቀጽ 9 ንዑስ አንቀጽ 2 ላይ ማንኛውም ዜጋ ህገ መንግስቱን የማስከበር ኃላፊነትና ግዴታ አለበት። ስለዚህ ህገ መንግስቱ እየተጣሰ ከሆነ ማንኛውም ዜጋ ፍርድ ቤት ጋር ከለሚባል ግለሰብ ህገ መንግስቱን በህገ መንግስቱ ተቃራኒ በሆነ የህገ መንግስታዊ በሆነ ወይ ፖሊስ ጣቢያ ላይ ተቀምጧል። ስለዚህ የአካል ደህንነት የአካል ነጻነቱ ይረጋገጥለት ብሎ ሌላ አካል አቤቱታ ሊያስገባለት ይችላል ማለት ነው። ያው የተያዙ ሰዎች ወደ ፍርድ ቤት ከቀረቡ በኋላ የመጀመሪያው ነገር በዋስ የመውጣት መብት ጥያቄዎች ይኖራሉ እና እዚህ ላይ ተጨማሪ ማብራሪያ ቢሰጥ። ፍርድ ቤት ጋር ወደ ማቆያ መግባት አለባቸው ወይስ በዋስ መውጣት አለባቸው የሚለውን የማስረዳት ግዴታ ፖሊስ ነው። እነሱ ደግሞ የተያዙ ሰዎች ደግሞ በዋስ እንለቀቅ ብለው የመጠየቅ መብት አላቸው ማለት ነው። እዛ ላይ ፍርድ ቤቱ ያመዛዝናል። እነዚህ ግለሰቦች እነዚህ የተያዙ ሰዎች ወደ ማቆያ ቤት ወይንም ወደ ማረፊያ ቤት ነው መቆየት ያለባቸው ወይንስ በዋስ መውጣት አለባቸው የሚለውን ከወንጀል ስነ ስርዓት ህጋችን አንፃር ሁኔታዎች መሟላትና ለመሟላታቸውን ካረጋገጠ በኋላ በዋስ ሊለቃቸው ይችላል። በዋስ የመውጣት መብት በመርህ ደረጃ ነው። በመርህ ደረጃ ይሁን እንጂ በልዩ ሁኔታ በዋስ የመለቀቅ ወይንም የመውጣት መብት ፍርድ ቤቱ ሊከለክል ይችላል። ከነዚህ ምክንያቶች ለምሳሌ በወንጀል መቅጫ ስነ ስርዓት ህጋችን ላይ አንድ ሰው የሞት ቅጣት የፈጸመው የተጠረጠረበት የወንጀል ድርጊት የሞት ቅጣት የሚያስቀጣው ከሆነ ወይንም ከ15 ዓመት ጽኑ እስራትና ወይንም ከዛ በላይና ጉዳት የደረሰበት ወንጀሉ የተፈጸመበት ግለሰብ ለሞት አደጋ ሞት አፋፍ ላይ ነው ተብሎ የሚገመት ከሆነ አሁንም ፍርድ ቤቱ የዋስ መብት አይሰጥም ማለት ነው። ወደ ማረፊያ ቤት እንዲገባ ያደርገዋል ማለት ነው። ከዚህ በተጨማሪ በተለያዩ ድንጋጌዎች የዋስ መብት የማይሰጥበት ልዩ ሁኔታዎች አሉ። በሙስና ህጋችን ላይ ስናየው ከ10 ዓመት በሙስና ወንጀል ድርጊት የተፈጸመ የተጠረጠረ ግለሰብ የሚያስቀጣው ከ10 ዓመት በላይ መሆን ከሆነ አሁንም የዋስ መብት የለውም ማለት ነው። ከዚህ በተጨማሪ በተለያዩ ወንጀሎች ለምሳሌ የድርጊት ተፈጻሚው ከሀገር ይሸሻል፣ ከፍትህ ያመልጣል ተብሎ የሚታሰብ ከሆነ አሁንም ፍርድ ቤቱ የዋስ መብቱን ይነፍጋል። የማስረጃ ህጎች ላይ አደጋ የሚፈጥር ከሆነ ምስክሮች ላይ አደጋ የሚያደርስ ከሆነ አሁንም ፍርድ ቤቱ ይህን የዋስ መብቱን ይነፍጋል ማለት ነው። የተያዙ ሰዎች እንግዲህ ከመጀመሪያው ጀምሮ ሲያብራሩልኝ እንደነበረው የተለያዩ መብቶች ተሰጥተዋቸዋልና የነዚህ መብቶች አተገባበር ወይም አፈጻጸም የሰብአዊ አያያዝ የተከለከለ መሆኑን ማንኛውም ሰው በኢሰብአዊ በሆነ አያያዝ ክብሩን በሚያዋርድ ወይ መያዝ የለበትም ስንል በውስጡ ብዙ ነገሮችን አካቶ ይዛል። ለምሳሌ ፖሊስ ጣቢያ ላይ 48 ሰዓት ይቆያሉ ስንል እዛ ፖሊስ ጣቢያ ላይ የሚጠጡት ምግብ የተለያዩ የሚያስፈልጋቸው እንትኖች አሉ፣ ሁኔታዎች አሉ። እነዛን ፖሊስ ጣቢያው ማሟላት አለበት እንጂ ለምሳሌ ፖሊስ ጣቢያ ላይ ምንም ውሃም መጠጣት አችልም ምግብም መውሰድ አችልም ብሎ ወይንም የተለያየ ኢሰብአዊ የሆነ አያያዝ የሚይዝ ከሆነ ይህም የተከለከለ ነው። የተያዙ ሰዎች ስንል በነጻነት የመንቀሳቀስ መብታቸው የተገደበ ነው እንጂ ሌላ የማይነኩ ወይንም የማይጣሱ መብቶች አሏቸው። በኢፌዴሪ ህገ መንግስት አንቀጽ 13 ንዑስ አንቀጽ 1 ላይ ማንኛውም የመንግስት አካል ህግ አውጪውም የምንለው ህግ ሲያወጣ እነዚህ የተያዙ ሰዎች መብት በተለያዩ ዓለም አቀፍ የሰብአዊ ስምምነት ሰነዶች ላይ በኢፌዴሪ ህገ መንግስት አንቀጽ 19 ላይ ያሉትን መብቶች ባከበረው ወይ መንገድ ህግ ማውጣት አለበት። ከነሱ ተቃራኒ በሆነ መንገድ የሚያወጣ ከሆነ
በህግ እርከን ደረጃ ስናየው ተፈጻሚነት አይኖረውም ማለት ነው። ስለዚህ ራሱ ህግ አውጪው ህግ ሲያወጣ እነዚህ የተያዙ ሰዎች መብት የምንለው ከዓለም አቀፍ መብት ከህገ መንግስቱ ጋር ባልተቃረነ መንገድ ማውጣት አለበት። ህግ አስፈጻሚውም ይህንን አንቀጽ 19ን የማክበር የማስከበር ግዴታ አለበት። የዳኝነት አካሉም ፖሊስ 48 ሰዓት ፖሊስ ጣቢያ ከ48 ሰዓት በላይ የሚይዘው ከሆነ ለምን ብሎ ይህንን ህገ መንግስት የማስከበር ግዴታ ፖሊስ ግዴታውን ሳይወጣ ሲቀር አቃቢ ህግ ይህንን ግዴታ እንዲወጣ ይጠይቀዋል ፖሊስን። አቃቢ ህግና ፖሊስ ይህንን ግዴታ የማይወጡ ከሆነ ደግሞ ማንኛውም ዜጋ እንደሚጠይቅ አሁን ደግሞ ፍርድ ቤቱ መጠየቅ አለበት። ፍርድ ቤቱ ማስፈጸም አለበት። በአዲስ ከተማ ክፍለ ከተማ ፍትህ ጽህፈት ቤት አቃቢ ህግ ደርብ ምሳዬ እዚህ መጥተው የተያዙ ሰዎችን በሚመለከት ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን በዛሬው ዕለት የተያዙ ሰዎችን መብት አተገባበርን በሚመለከት የነበረን ቆይታ ይህን ይመስላል። ሳምንት በሌላ ፕሮግራም እስከምንገናኝ በዚህ ላይ እናበቃለን። ሌሎች ፕሮግራሞች ይቀጥላሉ። ሰናይ ጊዜ